ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እናንተም ሰላም በያላችሁበት ትርፍርፍ ይበልልኝ። እንዴት ናችሁ? እናንተ ሁሉ ሰላም ነው አይደል? አለውኝ እግዚአብሔር ይመስገን። ዛሬ ደግሞ የመጣሁት ማለት ነው እንግዲህ ለራሴ አንዳንዴ እንደዚህ አርጌ እጠጣለሁ። ቤት ውስጥ በተሰራ ግብአት ማለት ነው ለሰውነት ለክብደት መቀነሻ ምናምን ብዬ እጠጣለሁኝ ማለት ነው። የተፈጥሯዊ ግብአት ነው፣ በተፈጥሮ የሚሰራ ነው። ከዛ ልሰራ አልኩና ራሱ ትፋውን ይሄ ግሪን አፕሉን ራሱ ልከትፈው ትንሽ አልኩና ቆይ ለምን ቪዲዮ አልሰራላቸውም እኔ የተጠቀምኩትን እነሱ መጠቀም አለባቸው ብዬ እንግዲህ ቪዲዮዎችን ካያችኋቸው ገብታችሁ ዩቲዩብ ቻናሌን ካያችሁ በጣም ብዙ ነገሮችን ሰርቻለሁ። ለክብደት የሚቀንስ ብዬ ግብአት ሰርቻለሁ። እንዲሁም ደግሞ ለቦርጭም ገብታችሁ ማየት ትችላላችሁ። እና ዛሬም ደግሞ በዛው መልኩ ሆኖ የተለየ ነው። ዛሬ ደግሞ ለየት ባለው መልኩ ነው የምሰራው። እስቲ ቆይ ላሳያችሁ፣ ልቅረጽላችሁ ብዬ ነው ማለት ነው ይህንን ቪዲዮ ምቀርጽላችሁ ማለት ነው እንጂ እንዲሁ ልሰራ ነበር የምር ነው የምላችሁ። እና አሁን ይህንን ቀርጬ ጠጥቼ ትንሽ ደግሞ እዚህ እንትና ላዲቃ አለ ቆሻሻውን ልንደፋ ስለምንሄድ እዛ ደግሞ ትንሽ ወርኪንግ አድርገን እሱንም አሳያችኋለሁ የቀረጽኩትን ማለት ነው። እሱንና አሁን ይሄንን ጠጣና ከዛ ወደ ዲቃው ደግሞ እንሄዳለን ማለት ነው። አብረን ተከታተሉ። ያለውን በሂደት እንዴት አሰራሩ እንዴት እንደሆነ ነግራችኋለሁ። የትፋ ነው። ትፋውን ቆርጥ ከትፈውና ከከተፍኩት በኋላ እዚህ ጋር ውሃ ጥጃለሁ። እንደምታዩት ውሃ ጥጃለሁ። ውሃ ውስጥ ትፋውን እጨምራለሁ፣ ግሪን አፕሉን ማለት ነው። ከዛ ለይሙን በክብም ከፈለጋችሁ እንደዚሁም በፈለጋችሁ ቅርጽ ትከትፉና እሱንም ትጨምራላችሁ። ከዛ ይኸው እዚህ ጋር ያለ ቀረፋ ማለት ነው። ቀረፋ ትጨምራላችሁ። በደንብ ይታጠባል፣ ግን ሁሉንም በደንብ አጥፋችሁ ነው። ከዛ ይንቸከቸካል ማለት ነው። ሶስቱ ሎሚ፣ ግሪን አፕል፣ ትፋውና ቀረፋው ይንቸከቸካል። ከዛ መጨረሻ ላይ እርድ እንጨምራለን። የተፈጥሮ እርድ ቆንጆ ካላችሁ ቤት ውስጥ የተፈጥሮ ቢሆን ጥሩ ነው፣ ያልተገዛ ማለት ነው እንግዲህ። እና እሱን ደግሞ ትጨምራላችሁ። ከዛ ይጠጣል ማለት ነው። ያለ ምንም ስኳር፣ ያለ ሀሰል፣ ያለ ምንም ነገር እንዲህ ይጠጣል። የምር ነው ብላችሁ ሞክሩት እና እዩት። ማየት ማመን ነው። ስለዚህ አሁን ወደ አሰራሩ እንሄዳለን። ተከታተሉ ቤተሰብ። ይሄው እንደምታዩት እንግዲህ ቤተሰብ ውሃው ቦይሊንግ ሆኖልኛል። አሁን ይሄንን ትፋሃውን ግሪን አፕሉ እንደዚህ ከትፌዋለሁ እጨምረዋለሁ። ከዛ ይንተክተክና ትንሽ ቆይተን ተመልሰን እንመጣለን። ሎሚ ላዘጋጅ። ግሪን አፕሉና ውሃው ይኸው እየተንቸከቸከ ነው እንደምታዩት። ተመልሰን እንመጣለን። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ግሪን አፕሉ እንግዲህ በስሏል። ውሃውንም ቀምሼው በጣም ቆንጆ ጣዕም ነው ያለው። ያው እኔ ከዚህ በፊትም እጠቀማለሁ። በእርግጥ ዛሬ አዲስ አይደለም፣ እናንተን ላሳያችሁ ብዬ ነው እንጂ እዚህ ጋር ሎሚና እንደምታዩት ቀረፋ አለ። እሱን እንጨምራለን። እሱን እንጨምርና አንድ ላይ እንቀላቅለዋለን። ከዛ ይሄንን አሁን እሱ ከትንሽ ቆይተን እንታክታክና ከዛ ደግሞ እርድ እንጨምራለን። የተፈጥሮ ናቹራል የሆነ እርድ ካላችሁ ቤት ውስጥ የተዘጋጀ የተፈጥሮ እርድ ከሆነ ጥሩ ነው። እርድ እንጨምራለን። አሁን ይሄው እየተንተከተከ እንደምታዩት በቃ ጣዕሙ ልነግራችሁ አልችልም። በጣም ቆንጆ ነው። በቃ ወዳችሁ ራሱ በቃ እኔ እንጃ ስትጠጡት ብዙ ለውጥ ነው የምታዩት። ብቻ እናንተ ሞክሩት። ይሄ ነው አልላችሁ፣ ሞክሩት። ይሁት የምር ነው ብላችሁ በተፈጥሯዊ የሆነ ነገር ነው። የተፈጥሯዊ ግብአት ነው። ይጠቅማል። ምንም ጉዳት የለውም፣ ጥቅም ነው እንጂ ምንም ነገር ከሁሉም ነገር ነፃ ነው እንደምታውቁትና ያው እንዳያችሁት ከተፈጥሮ ግብአት የተሰራ ነው እና ሞክሩት፣ ስሩትና ሞክሩት፣ ይዩት። አሁን ደግሞ ያው ከተንተከተከ በኋላ ከዛ እርድ እንጨምራለን። ከዛ ትንሽ እንተከተካል ከእርዱ ጋር እናወርደውና በወንፊት እናጠላውና ወደ መጠጣቱ ነው የሚሄደው ማለት ነው። ጠጥተን እንዳልኳችሁ ወደ አዲቃውን ቆሻሻ ልንደፋ እንሄድና እና አሰሪያችንን አዲቃ እንሄድ ስንላት ሄዱ ትለናለች። ቅርብ ስለሆነ እዚች ጋር ስለሆነች እዛ ደግሞ ወርክ አድርገን እንዲሁ ዞረን እንመጣለን ማለት ነው። ዙሪያው
ደስ ይላል። ብቻ እዚሁ አጠገባችን ስለሆነ ችግር የለውም። ሴትዮዋ የሚያታም ታያለች፣ ማየትም ትችላለች ማለት ነው። እና ርቀታ የለውም ለማለት ነው። አሳያችኋለሁ። ከዛ ደግሞ ይህን ጠጥተን እንሄዳለን። ተከታተሉ ማለት ነው። ሰብስክራይብ ሼር አድርጉ ፕሊስ። ቤተሰብ ያጸደ ቤተሰብ መሆን የምትፈልጉ ፋሚሊ መሆን የምትፈልጉ ፋሚሊ መሆን ትችላላችሁ፣ መቀላቀል ትችላላችሁ። ሰብስክራይብ እያደረጋችሁ ተቀላቀሉ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። የምር ነው የምላችሁ እንዴ በጣም ብዙ ቪዲዮዎች እኮ ነው የሰራሁት። ገብታችሁ ማየትም ትችላላችሁ ማለት ነው ዩቲዩብ ቻናሌን እና ያው አጸደ ዘርፉ ዩቲዩብ ቻናልን ተቀላቀሉ። ሰብስክራይብ እያደረጋችሁ ሼር አድርጉ፣ አበረታቱኝ። ቤተሰብ በመላው ዓለም ላይ የምትገኙ ኢትዮጵያውያን ሰብስክራይብ ስታረጉ ሼር ስታረጉት የሆነ የመስራቱ ሞራል ይኖራችኋል። ገባችሁ? አይ ሰብስክራይብም እየተደረገ ነው ላይክም አለ ምናምን ብላችሁ ያልሆነ ደግሞ በቃ የሆነ ትሳነፋላችሁ። መስራት የምትፈልጉትን ማሳየት የምትፈልጉትን ነገር ራሱ አይዲያችሁን ራሱ ወደዚህ ማምጣት እንትን በቃ እንዴት ነው ምንም ሰብስክራይብ ምናምን የለውም ለምኑ ብዬ ነው ምናምን ትላላችሁ። እና ሰብስክራይብ አድርጉና ቤተሰብ ሁኑ። ቤተሰብ ኢትዮጵያም ስንሄድ እንግዲህ በብዙ ፕሮግራም ወደ እናንተ እንደምመጣ ተስፋ አደርጋለሁ። ኢትዮጵያም ሲሄድ ነው ምላችሁ ማለት ነው። አሁን ያው አሰው ሀገር ነው ያለ ነው። አሰው ሀገር ያው አረብ ሀገር ነው። በማዳም ኩሽና ነው። ከቤተሰብ ጋር ደግሞ ስንሄድ ከቤተሰቦቻችን ጋር ያለውን ነገር ለእናንተ ይጠቅማል ብለን የምናስበውን ነገር ደግሞ ወደ እናንተ ለማምጣት እናስባለን ማለት ነው። ሀገር ቤት ስንገባ ማለት ነው። ስለዚህ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ምንም አይጎዳም እኮ በቃ አድርጉ። ሰብስክራይብ ማድረግ ነው። ምንም ስልኩንም አይጎዳም፣ እናንተም አትጎዱ። ቅንነት ብቻ ነው የሚፈልገው ማለት ነው። እርስ በርሳችን እንደጋገፍ፣ እንበረታታ፣ እንጠነካከር። ተከታተሉ። የሚቀጥለው ኔክስት ማለት ነው። ተከታተሉ። ያው እንደምታዩት ቤተሰብ እንግዲህ በደንብ በስሏል ማለት ነው። ቅድም ያስገባሁትን ግብአት አይታችኋል። እንግዲህ ድጋሚ ከነገርኳችሁ ምንድነው የሚባለው ግሪን አፕል፣ ቀረፋ፣ ሎሚ ጨምራለሁ። አሁን ደግሞ እርድ ጨምራለሁ። እርድ ብዙ አላበዛም ማለት ነው። እርድ ጨምራለሁ ቤተሰብ። ያው እንግዲህ እርዱ በጣም ያሰማል። ያው የተፈጥሮ ስለሆነ በጣም ያሰማ እርድ ነው። ያው እንደምታዩት እንግዲህ እየተንተከተከ ነው። እዚህ ጋር ግላስ አዘጋጅቻለሁኝ። ያው በባዶ ወዳችሁ ቢሆን ይመረጣል። ሁሌም በባዶ ወዳችሁ ጠጡ። ቆንጆ ነው፣ ትወዱታላችሁ። ያው ግባቱን አይታችኋል። ግሪን አፕል፣ ሎሚ፣ ቀረፋ፣ እርድ ነው። ትወዱታላችሁ። ተከታተሉኝ። ይሄው ቤተሰብ እንግዲህ እንደምታዩት ይሄንን መስሏል ማለት ነው። ኩርኩም እርዱ ትንሽ የተፈጥሮ ስለሆነ ቤት ውስጥ ነው የተዘጋጀው። ያው እንደ ዝንጅብል አይነት ነገር ነው ካያችሁት። ያው የኩርኩም ፍሬሹን ታውቃላችሁ። ኢትዮጵያ እሱ ነው። በሱ አድርገን ያው የተፈቅፍቁ ደርቆ በፎረን ነው እንግዲህ የተፈጨው። ከዚህም በፊትም ያው ኩርኩም እንዴት እንደምናዘጋጅ ራሱ ስሰራ የሆነ እንትን ላይ ሰርቻለሁ ቪዲዮ ላይ ይሁንና ከዛም ማየት ትችላላችሁ። ኩርኩም እርድ ማለት ነው እና የተፈጥሮ እርድ ነው። ያው ይሄን ይመስላል። እናንተም ጠጡት በባዶ ወዳችሁ። ከፈለጋችሁ ከምግብ በኋላም በፈለጋችሁ ሰዓት ጠጡ። እኔ በፈለኩት ሰዓት ነው የምጠጣው። ያው ለራሳችን አንዳንዴ ያስፈልጋል። ጣዕሙም ቆንጆ ነው። የሚጠጣ ነው። የሚከብድ አይነት ነገር አይደለም። ያው እርዱን በጣም አታብዙት። በመጠኑ እርዱ ይሁን እና ቆንጆ ነው ማለት ነው። ሞክሩት፣ እዩት፣ ትወዱታላችሁ። አሪፍ ነገር ነው። ይጠቅማችኋል ብዬ ነው እኔ ያመጣሁት ማለት ነው። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። በያላችሁበት የእግዚአብሔር ሰላም አይለያችሁ። ሰላማችሁ ብዝት ይበል። ሰላም ሆኖ ባይ ባይ። ሰላም ሰላም። ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ። በያላችሁበት የእግዚአብሔር ሰላም አይለያችሁ። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። ያው ሰፈራችን አዲቃ በጣም ቆንጆ ነው፣ ደስ ይላል። ተመልከቱ፣ ቆንጆ ደስ የሚል አዲቃ ፓርክ
ቢጫ ዛፍ ነው፣ ደስ ይላል። ቢጫ አበባ አለው፣ ያምራል። በጣም ደስ ይላል። በቃ ወፎቹ ይንጫጫሉ። ቅርባችን ነው ከቤታችን። እንትን ቆሻሻ እንደፋና ከደፋን በኋላ ከዛ እንሄዳለን። ቅርባችን ስለሆነ የገጠር ቤታችን ሳይሆን ይሄ የሲቲ ቤታችን ነው። የሲቲ ቤታችን ማለት ነው።